ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በህወሓት ከፍተኛ አመራሮች መካከል ለቀናት ሲካሄድ የቆየው ግምገማ ወደ መቋጫው እየተቃረበ ሲሆን ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን በማዕከላዊ ኮሚቴና ስራ አስፈጻሚ አባላት ላይ ጠንካራ ውሳኔዎችን እያስተላለፉ መሆኑን ተገለጸ። ድርጅቱ በከፍተኛ አመራሮች ላይ እርምጃ መውሰዱን ተገልጿል። በቀዳሚነት እንመለከተዋለን። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀለ ከተማ በቁም እስረኝነት ላይ ይገኛሉ በሚል አፍሪካ ኢንተለጀንስ ያሰራጨው ዘገባ ሐሰተኛ መሆኑን አስታውቋል። እናቀርብላችኋለን። በአማራና በኦሮሚያ ክልሎች በተለያዩ አካባቢዎች በታጣቂ ኃይሎችና በመንግስት የጸጥታ አካላት መካከል የሚደረገው ውጊያ ተጠናክሮ መቀጠሉን ተሰማ። የኢፌዴሪ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን መደረጉን አምነዋል። ወደ እናንተ ይደርሳል። የአሜሪካና የኢራን ተደራዳሪዎች በመካከላቸው ያለው ዋና ዋና ልዩነቶች ለማጥበብ እየሰሩ ባለበት በአሁኑ ወቅት የአሜሪካ መከላከያ ሚኒስትር ፔት ሄግሴት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ ዋሽንግተን ወታደራዊ ጥቃቶችን እንደገና ለመጀመር ሙሉ አቅምና ዝግጁነት እንዳላት አስጠነቀቁ። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በህወሓት ከፍተኛ አመራሮች መካከል ለቀናት ሲካሄድ የቆየው ግምገማ ወደ መቋጫው እየተቃረበ ሲሆን ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን በማዕከላዊ ኮሚቴና ስራ አስፈጻሚ አባላት ላይ ጠንካራ ውሳኔዎችን እያስተላለፈ መሆኑን ተገልጿል። የስራ አስፈጻሚ አባላት ነቀፌታ የተጠናቀቀ ሲሆን የማዕከላዊ ኮሚቴ አባላትን ግምገማ አሁንም እየቀጠለ መሆኑን ታውቋል። የማዕከላዊ ኮሚቴው ድምፅ በመጠቀም ባሳለፈው ውሳኔ መሰረት በፕሪቶሪያው የሰላም ስምምነት ድርድር ላይ የትግራይን ጥቅም ለማስከበር እና በተለይም ምዕራብ ትግራይ አጨቃጫቂ ተብሎ መጠራት የለበትም በማለት በጽኑ ከተከራከሩት መካከል አንዱ የሆኑት ዶክተር ፍስሐ ሀብተጽዮንና ዶክተር ሰለሞን ኪዳነ ከስራ አስፈጻሚነት ወደ ማዕከላዊ ኮሚቴ እንዲወርዱ ተወስኖባቸዋል። ሁለቱ አመራሮች እርምጃ የተወሰደባቸው ሚያዝያ 7 እና 8 በአክሱም በነበረው ስብሰባ ተበትኖ የነበረው ምክር ቤት ወደ ስራ ይመለስ በሚለው ተቃውሞ በማሰማታቸው እንደሆነ ከምንጮቻችን ያገኘነው መረጃ ያስረዳል። ዶክተር ፍስሐ ሀብተጽዮን ለትግራይ ጊዜያዊ ፕሬዝዳንትነት ከአቶ ጌታቸው ረዳ ጋር ተወዳድሮ በአንድ ድምፅ ብልጫ የተሸነፉ ናቸው። ዶክተር ደብረጽዮን በቀጣይ ለስልጣኔ እንቅፋት ናቸው በሚሏቸው ግለሰቦች ላይ በተደራጀ መልኩ እርምጃ እየወሰዱ መሆኑን ተገልጿል። በተጨማሪም በአክሱም በነበረው ስብሰባ የተለየ ሀሳብ አንጸባርቋል የተባሉት ወይዘሮ ሊያ ካሳና አቶ ተክላይ ገብረመድህን ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው ሰምተናል። በቀጣይ በአቶ አለም ገብረዋህድና በሌሎች የማዕከላዊ አባላት ላይ ተመሳሳይ እርምጃ ይወሰዳል ተብሎ ይጠበቃል። በግምገማው ላይ ትግራይ ጦርነት የመሸከም አቅም የላትም የሚልና ግዛታችን በሰላም የማይሰጡን ከሆነ በጦርነትም ቢሆን እናስመልሳለን የሚል ዋና መከራከሪያ እንደነበር ከውስጥ ምንጮች ያገኘነው መረጃ ያስረዳል። ባና ሚዲያ በቀጣይ ግምገማው ሙሉ በሙሉ ዝርዝር የተወሰዱ እርምጃዎችን የምታቀርብ ይሆናል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀለ ከተማ በቁም እስረኝነት ላይ ይገኛሉ በሚል አፍሪካ ኢንተለጀንስ ያሰራጨው ዘገባ ሐሰተኛ መሆኑን አስታወቁ። ጀነራሉ ይህንን የገለጹት ኢትዮጵያ ቼክ ለተባለው ተቋም በሰጡት የስልክ አስተያየት ነው። ባለፉት ቀናት አፍሪካ ኢንተለጀንስ በምንጭነት በመጠቀም ባና ሚዲያን ጨምሮ በርካታ የማህበራዊ ሚዲያዎች ጀነራሉ ወደ አዲስ አበባ እንዳይጓዙ በህወሓት ጥብቅ እገዳ እንደተጣለባቸው ዘግበዋል። በዚህ ዙሪያ ምላሽ የሰጡት ጀነራሉ እንዳልታገቱና የቁም እስረኛም እንዳልተደረጉ እንዲሁም የአፍሪካ ኢንተለጀንስ ዘገባም ይህንን አባባል እንዳልተጠቀመ ግልጽ አድርገዋል። ባለፈው ሚያዝያ ወር የፌዴራል መንግስት የትግራይ ጊዜያዊ አስተዳደር እድሜና የጀነራል ታደሰ ወረደን ስልጣን ያለ ህወሓት ምክክር ለ1 ዓመት ማራዘሙን ተከትሎ በሁለቱ አካላት መካከል ልዩነት መፍጠሩን ይታወቃል። ህወሓት ይህንን ውሳኔ የፕሪቶሪያው ስምምነት የጣሰ ነው በሚል በጽኑ በመቃወም ተበትኖ የነበረውን ምክር ቤት ወደ ስራ በመመለስ የጀነራል ታደሰ ወረደን ስልጣን ማብቃቱን ገልጾ
በዶክተር ደብረጽዮን ገብረ ሚካኤል የሚመራ አዲስ የክልል ምክር ቤት መመስረቱን ይታወቃል። በዚህም ምክንያት ለአንድ ወር ያህል ከአደባባይ ጠፍተው የነበሩ ጀነራል ታደሰ ወረደ በህወሓት ታፍነዋል የሚል መረጃ እንዲሰራጭ ምክንያት ሆነዋል። ለመታገዳቸው እንደ ምክንያት የቀረበው ደግሞ አዲስ አበባ እንዳያቀኑና በጦርነት ወቅት የነበራቸው ከፍተኛ ሚና በጸጥታ መዋቅሩ ውስጥ የነበራቸው መሪነት ተከትሎ በእጃቸው ያሉ የህወሓትን ህልውና አደጋ ላይ ሊጥሉ የሚችሉ ሚስጥሮች ለፌዴራል መንግስት አሳልፈው እንዳይሰጡ ለመጠበቅ ነው የሚል ናቸው። ሆኖም ጀነራሉ እነዚህ ፍጹም ግምታዊ ትረካዎች ናቸው በማለት ስህተት መሆናቸውን አጋልጠዋል። በአፍሪካ የፖለቲካ ትኩሳት ወቅት የታዋቂ ሰዎችንና የፖለቲካ መሪዎችን ስም በመጠቀም ያልተናገሩትንና ያልሆኑትን አድርጎ ማሰራጨት የተለመደ የሐሰት መረጃ ስልት መሆኑን ጠቁመዋል። ምንም እንኳ ጀነራሉ እንዳልታገዱ ቢገልጹም ላለፉት አንድ ወር ግን ከቤታቸው እንዳልወጡና በየትኛውም መድረክ ላይ እንዳልተገኙ ባና ሚዲያ ያገኘችውን መረጃ ያስረዳል። በአማራና በኦሮሚያ ክልሎች በተለያዩ አካባቢዎች በታጣቂ ኃይሎችና በመንግስት የጸጥታ አካላት መካከል የሚደረገው ውጊያ ተጠናክሮ መቀጠሉን ተሰማ። ምርጫው እንዳይደረግ በሚል በተጣሉ የትራንስፖርት እገዳዎች ምክንያት በህዝቡና በተማሪዎች እንቅስቃሴ ላይ ከፍተኛ መስተጓጎል እየፈጠረ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ መረጃዎች ያመለክታሉ። በአማራ ክልል በመንግስት መከላከያ ሰራዊትና በፋኖ ኃይሎች መካከል የሚደረገው ግጭት በተለያዩ ግንባሮች የቀጠለ ሲሆን በተለይም በመቄት ግንባር በተደረገው ከባድ ውጊያ የፋኖ ኃይሎች ከፍተኛ የማጥቃት እርምጃ መውሰዳቸውን አስታውቀዋል። በዚህ መሰረት 65 የመንግስት የጸጥታ አባላት መደምሰሳቸውና 23 የክላሽንኮቭ መሳሪያዎች በቁጥጥራቸው ስር መዋላቸውን የፋኖ መረጃዎች ያመለክታሉ። የመንግስት መከላከያ ሰራዊት ከጋሻ ከኮንና ከገራገር ከተሞች የአየር መከላከያ መድፍና ሌሎች ከባባድ መሳሪያዎችን የታጠቀ ኃይል ቢያሰልፍም በፋኖ ኃይሎች ጠንካራ መከላከል ምክንያት ድል ሊቀናው እንዳልቻለ ተገልጿል። በሌላ በኩል ከግንቦት 21 2018 ዓ.ም ጀምሮ በክልሉ በተጣለው የእንቅስቃሴ ገደብ ምክንያት እገዳውን በመጣስ በሚንቀሳቀሱ ተሽከርካሪዎች ላይ ጥብቅ እርምጃ እየተወሰደ ይገኛል። በተለይ በወሎ አካባቢ የአሽከርካሪዎች እንቅስቃሴ ሙሉ በሙሉ በመዘጋቱ ምክንያት የትራንስፖርት አገልግሎት የተቋረጠ ሲሆን በዚህም የተነሳ ተማሪዎች ወደ የቤተሰቦቻቸው መሄድ እንዳልቻሉ ከተለያዩ ዩኒቨርሲቲዎች የወጡ መረጃዎች ያመለክታሉ። ይሁን እንጂ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ መንገድ ተዘግቷል በሚል የሚራገበው መረጃ የጽንፈኛ ኃይሉ የተለመደ የሐሰት ወሬ ነው ሲሉ አስተባብለዋል። በአሁኑ ወቅት በክልሉ መደበኛ ስራዎችም ሆኑ ወቅታዊ የመንግስት ተግባራት በአግባቡ እየተከናወኑ እንደሚገኙም ኃላፊው አረጋግጠዋል። በተመሳሳይ ሁኔታ በኦሮሚያ ክልል በተለያዩ አካባቢዎች ጦርነቶች ተጠናክረው ውለዋል። የኦሮሞ ነጻነት ሰራዊት ባደረገው ውጊያ በርካታ የመንግስት ወታደሮችና ሚሊሻዎች መማረኩን ያስታወቀ ሲሆን ቡድኑ ያወጣውን የ5 ቀን የትራንስፖርት እገዳ ተከትሎ በየአካባቢው መንገዶች ተዘግተው መዋላቸውና ታጣቂዎች እገዳውን በኃይል እያስከበሩ እንደሚገኙ ተገልጸዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎች እያደረጉ ቢሆኑም መከላከያ ሰራዊት ከሌሎች የጸጥታ ደህንነት ኃይሎች እነዚህን የጥፋት እቅዶች ማክሸፉን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በሀገር አቀፍ ደረጃ የተቋቋመውን የጸጥታና ደህንነት የጋራ ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎችን በመለዋወጥና ከህዝቡ ጋር በመተባበር እየሰራ መሆኑን ገልጸዋል። ከየግንባሩ እየወጡ ባሉ መረጃዎች ግን በአማራ ክልል ጨምሮ በሌሎች የአገሪቱ አካባቢዎች ከዞን ከተሞች ውጪ ባሉ ቦታዎች የብልጽግና አገዛዝ የምርጫ ቁሳቁስ ለማንቀሳቀስ መቸገሩን ተገልጿል። የኢትዮጵያ ፖለቲካዊና ኢኮኖሚያዊ ሁኔታን አስመልክቶ ሰፊ ጥናትና ትንተና የወጣው ዘአፍሪካ ሪፖርት የሀገሪቱ መሪ ጠቅላይ ሚኒስትር አብይ አህመድ የሰላም ሳይሆን የጦርነት የውድቀትና የውድመት ኃይል መሆናቸውን በምክንያትነት በመጥቀስ ሀገሪቱ አሁን ላይ በመፈራረስና በመበታተን አፋፍ ላይ እንደምትገኝ አመለከተ። በአሁኑ ወቅት በሀገሪቱ የሚካሄደው የምርጫ እንቅስቃሴም የጠቅላይ ሚኒስትሩ የስልጣንን ዕድሜ ለማራዘም የታለመ መሆኑን ዘገባው ይፋ አድርጓል። ዘአፍሪካ ሪፖርት ባወጣው መረጃ መሰረት
ኢትዮጵያ በአሁኑ ወቅት የኢኮኖሚ ማሻሻያ ለውድቀት ተዳርጎ ባለበት በትግራይ በአማራና ኦሮሚያ ክልሎች ጦርነትና ፍጥጫ በሰፈነበት እንዲሁም በከተሞች ማደስ ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች በተፈናቀሉበት አስከፊ ወቅት ላይ ትገኛለች ብለዋል። በዚህ መሰረት አሁን እየተደረገ ያለው የምርጫ ሽርጉድ የጠቅላይ ሚኒስትሩ አብይ አህመድን የስልጣን ዘመን ለማደላደልና ለማራዘም የሚደረግ ጥረት እንደሆነም ገልጿል። ሀገሪቱ ውስጥ ተቀስቅሶ በነበረው ህዝባዊ አመጽ ማግስት ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ በወቅቱ ትልቅ የለውጥ ተስፋ ተጥሎባቸው የነበረ ቢሆንም የህዝቡን ተስፋ ወደ ጎን በመተው ወደ አምባገነናዊ ስርዓት መሸጋገራቸውን ዘገባው ያሳያል። የተሰጣቸውን የኖቤል ሰላም ሽልማት ጭምር ወደ ጎን በመተው ለህወሓት ካላቸው ስር የሰደደ ጥላቻ የተነሳ በትግራይ ክልል ላይ ጦርነት በመክፈት የነበረውን የሰላም ተስፋ ሙሉ በሙሉ እንዳጨለሙት ገልጿል። የቀድሞ የሰላም ተስፋ አሁን ላይ ክፉኛ ወደ መናጋት በተቀየረበት ኢትዮጵያ ውስጥ ጠቅላይ ሚኒስትሩ አሁንም በስልጣን ላይ ለመቆየት ፍላጎታቸውና ቁጥጥራቸው በግልጽ እያሳዩ መሆኑን ዘአፍሪካን ሪፖርት አስገንዝበዋል። በትግራይ ጦርነት ወቅት በሰራዊታቸው አማካይነት ከፍተኛ ውድመት መድረሱን፣ በሁለቱ ዓመታት የጦርነትና የከበባ ወቅትም በትግራይ ህዝብ ላይ በርካታ ግፎች መፈጸማቸውና ከ600 ሺህ በላይ ለሚሆኑ ሰዎችም ህይወት መጥፋት ምክንያት መሆናቸው የጠቀሰው ዘገባው በተጨማሪ ኢትዮጵያ በአሁኑ ወቅት ከኤርትራ ጋር የነበራትን ግንኙነት ያበላሸች በሀገር ውስጥ በአማራና በኦሮሚያ ክልሎች በለኮሰችው ጦርነት ምክንያት ወደ መበታተን እየገሰገሰች ያለች ሀገር መሆኗን ገልጸዋል። ዓለም አቀፍ ታዋቂ የዜና ማዕከል ዘኢኮኖሚስት የአብይ አህመድ ኢምፔሪያላዊ ራዕይ በሚል ርዕስ ቀደም ሲል ባወጣው ተመሳሳይ ዘገባ የጠቅላይ ሚኒስትር አብይ አህመድ አደገኛ አካሄድና ኢምፔሪያላዊ ህልም ለሀገሪቱ ሆነ ለአፍሪካ ቀንድ ቀጠና ትልቅ ስጋት መሆኑን መዘገቡ አይዘነጋም። ማዕከሉ ጠቅላይ ሚኒስተሩ ንጉስ ሆኖ የመምራት የረጅም ጊዜ ምኞት እንደነበራቸውና አሁን ያንን ህልማቸውን እያኖሩት መሆኑን በራሳቸው ንግግር ዋቢ በማድረግ አጋልጦ ነበር። በስልጣን ዘመናቸው የዲሞክራሲ ሽግግር ለማድረግ ቃል ቢገቡም በተግባር ግን ከቀዳማዊ ኃይለ ሥላሴ ዘመን ወዲህ ታይቶ የማይታወቅ ተንኮል፣ ጭካኔና የስልጣን ብቸኛ የበላይነት ማሳየታቸው ዘኢኮኖሚስት ዘግበዋል። የአሜሪካና የአውሮፓ መንግስታት የአብይ አህመድ ስርዓት ማሻሻያ እያደረገ ነው በማለት ግንኙነታቸው ለማጠናከር የሚያሳዩትን ፍላጎት በድጋሚ ሊያስቡበት እንደሚገባ ምዕራባውያን በማታለልና በማጭበርበር ስልጣናቸው ለማጠናከር ሲሉ ቀደም ሲል ያደረሱትን ታሪክ በማስታወስ ዓለም አቀፍ ማህበረሰቡ ይህ ጥቁር ታሪክ እንዳይደገም ኃላፊነታቸው ሊወጡ እንደሚገባ ዘኢኮኖሚስት ማሳሰቡ የሚታወስ ነው። የአሜሪካና የኢራን ተደራዳሪዎች በመካከላቸው ያለው ዋና ዋና ልዩነቶችን ለማጥበብ እየሰሩ ባሉበት በአሁኑ ወቅት የአሜሪካ መከላከያ ሚኒስትር ፔት ሄግሴት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ ዋሽንግተን ወታደራዊ ጥቃቶችን እንደገና ለመጀመር ሙሉ አቅምና ዝግጁነት እንዳላት አስጠነቀቁ። በሲንጋፖር እየተካሄደ ባለው የሻንግሪላ የደህንነት ጉባኤ ላይ የተገኙ የመከላከያ ሚኒስትሩ አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለኤሲያ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ገልጸው አስፈላጊ ከሆነ ጥቃቶችን እንደገና የመጀመር ከበቂ በላይ አቅም እንዳላቸው ተናግረዋል። አክለውም የአሜሪካ የመሳሪያ ክምችት በዓለም ዙሪያ ለጥቃቶች በጣም የተደራጀ በመሆኑ አገራቸው በጥሩ ይዞታ ላይ እንደምትገኝና የመከላከያ ኢንዱስትሪዎቻቸው የመሳሪያ ምርት በከፍተኛ ሁኔታ እያሳደጉ መሆኑን ገልጸዋል። የፔንታጎን ኃላፊው ሄግሴት እንዳሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታጋሽ ቢሆኑም ኢራን የኒውክሌር ጦር መሳሪያ እንድታገኝ የሚያረጋግጥ ትልቅ ስምምነት ይፈልጋሉ። ፕሬዝዳንት ትራምፕ እና ረዳቶቻቸው ባለፈው ሳምንት አርብ ዕለት በዋይት ሃውስ ሲቹዌሽን ሩም ውስጥ ተሰብስበው በሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ ውይይት ቢያደርጉም ስብሰባው ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገልጿል። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ በሆርሙዝ ወሽመጥ ላይ የተጣሉትን እገዳ ለማንሳትና መርከቦችን እንዲንቀሳቀሱ ለመፍቀድ ዝግጁ መሆናቸው ቢገልጹም ስምምነቱ ለመጽደቅ ግን
ኢራን የኒውክሌር ቦምብ በጭራሽ ሊኖራት እንደማይገባ፣ በሆርሙዝ ወሽመጥ በሁለቱም አቅጣጫዎች ያለ ገደብ የመርከቦች ፍሰት መኖር እንዳለበት፣ በውሃ ውስጥ የተቀመጡ ፈንጂዎች በሙሉ መወገድ እንደሚኖርባቸውና አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም መፍቀድ እንዳለባት ጠይቀዋል። በሌላ በኩል የኢራን ባለስልጣናት ከአሜሪካ በኩል ለቀረቡት ቅድመ ሁኔታዎች ጠንከር ያለ ምላሽ ሰጥተዋል። የኢራን ፓርላማ አፈጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊፍባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም በድርድሩ ላይ ተጽዕኖ መፍጠሩን ጠቅሰው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎች እንደሆነም ገልጸዋል። ጋሊፍባ በአሜሪካ ያላቸውን አለመተማመን ሲገልጹም ዋስትናና ቃላት እንደማያምኑና ብቸኛው መመዘኛ ተግባር መሆኑ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ እንደማይወስዱ በመግለጽ ቀዳሚውን እርምጃ ከአሜሪካ ወገን መሆን እንዳለበት አመልክተዋል። በተጨማሪም የየትኛውም ስምምነት አሸናፊ በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ አካል መሆኑን በመጥቀስ ኢራን ከስምምነቱ በኋላ ለየትኛውም አይነት ጥቃት ዝግጁ መሆኗን አስታውቋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።